ማህበራዊ ሚዲያ ከ2 ሚሊዮን በላይ ተከታዮችን ያፈራውና በበርካታ ሰዎች የሚወደደው እሸቱ ዶንኪቲዮ በቅርቡ በገዳማውያንና በመናንያን በኩል የሰራው ቪዲዮ ላይ በርካታ ትችቶች የተሰነዘሩበት ይገኛሉ። እንግዲህ ይሄ ትችት በርካቶችን ሐሳብ በሁለት ጎራ ሐሳብ እየሰጠበት ነው የሚገኘው። በእስልምናና በፕሮቴስታንት እምነት ተከታዮችና ከኦርቶዶክስ እምነት ውጪ ያሉ ሰዎች አልহামዱሊላህ ያላ አደረገኝ እንኳን የጌታ አደረገኝ ይሉ ደግሞ በዚህ በኩል የፕሮቴስታንት እምነት ተከታዮች በእሸቱ ቪዲዮዎች ላይ ኮሜንቶች ላይ በጣም እየተስተዋሉ ይገኛሉ። እሸቱ የሰራው ቪዲዮ ምንድነው? እውነትስ የአባቶችን አር ነው የበላው የሚል ታሪክ አለ ወይስ ውሸት ነው የሚለውን ዛሬ እናጋልጣለን። ከኔ ጋር አብራችሁ ቆይታ እንድታደርጉ ጋበዝኳችሁ። በሌላ ቪዲዮ ስንሸጋገር በሶሻል ሚዲያ በቅርቡ የቦክስ ስፖርት እያደገ መምጣቱ የሚታወቅ ነው። የንቃተ ህሊናና የጆን እንግዲህ ውድድር በኤምኤምኤ ፋይት በርካቶች እንደተደሰታችሁበት የሚገርም ጊዜ እንዳሳለፋችሁበት የሚታወቅ ነው። አሁን ግን ሴዶ ማርሻል አርትና ጌታቸው የሰሩትን ነገር አጋልጣለሁ። ህዝቡ መንቃት አለበት። ንቃተ ህሊናችሁ በጣም ዝቅተኛ እየሆነ ነውና ይሄን ማጋለጥ ስላለብኝ ዛሬ ይሄንን ቪዲዮ ይዤላችሁ መጥቻለሁ። ሴዶ ማርሻል ከሀገር ወጥቻለሁ ብሏል። እውነት ከሀገር ወጥተነው ድራማውን ዛሬ እናጋልጣለን። አብራችሁን ቆዩ። በሌላ መረጃችን ስናቀና ታዋቂው ከ19 ሚሊዮን በላይ ተከታዮች ያሉት እንግዲህ ዜና አቅራቢ ወደ ሀገራችን መምጣቱ ይታወቃል። ዴላን ፔጅ በአሁን ደግሞ ከሀገር መውጣቱ ተሰምቷል። በሁለት ጎራ ተከፍሏል። ዴላን ፔጅ የመጣበት ዓላማ የመንግስት ዓላማ ነው የሚሉ ሐሳቦች አሉ። እዚህ ጋር ደግሞ ዴላን ፔጅ መምጣቱ ደግሞ ለሀገር እድገት ጥሩ ነው፣ ኢትዮጵያ የምትነሳበትን ያ የድህነት ስም ይጠርግልናል፣ ያድስልናል የሚሉ ሁለት ጎራ ተከፍሏል። እንግዲህ በዚህ መልኩ አዶናይ አስጎብኚ እንደነበረ የሚታወቅ ነው። እነዚህን ሐሳቦች እናጋራችኋለን፣ ምን እንደተባለ እናሳማችኋለን። ወደ ተከበራችሁ ተመልካቾቻችን ጠፍተናል አይኖ፣ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። አይከፈለትም፣ ቅንነት ነው። ይሄን ቪዲዮ ሼር በማድረግ ላይክ በማድረግ ጀምሩ። ጋዜጠኛ ሶፎንያስ እንግዲህ በበርካቶች ዘንድ በኢቲቪ እና በተለያዩ ቦታዎች ላይ በቴሌቪዥን የምታውቁትና በቅርቡ በተመሳሳይ ጾታ ጋብቻ እጅግ የተጠረጠረውና ስሙ የጠፋው ጋዜጠኛ ሶፎንያስ እንግዲህ እግዚአብሔር ፈውሶኛል ይቅርታ ቤተሰቦቼ ብሏል። ዜና አዳምጠን እንጣ። ጋዜጠኛ ሶፎንያስ የኢትዮጵያን ሕዝብ በይፋ ይቅርታ ጠየቀም። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በፌስቡክ ገጹ ላይ ባስተላለፈው መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ጠይቋል። ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣ ለታላቁ ክብር ስላበቃኝ ደስ ብሎኛል ያለው ሶፎንያስ መጽሐፉ የበደላችሁን ይቅር በሉ እንደሚል የኢትዮጵያ ሕዝብ ይቅር እንዲለውና በጸሎታችሁ እንድታስቡት በእግዚአብሔር ስም ጠይቋል። በስተመጨረሻም ጋዜጠኛው እንደ እግዚአብሔር ፈቃድ በሰፊው መድረክ ኑዛዜን ትሰማላችሁ፣ በጣም ብዙ የምናገረው ነገር አለኝ በማለት ዛሬ ማክሰኞ ምሽት 4 ሰዓት ላይ በቲክቶክ ገጹ ይፋዊ ማብራሪያ እንደሚሰጥ አስታውቋል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ ውድ የተከበራችሁ ተመልካቾቻችን ጋዜጠኛ ሶፎንያስ በቅርቡ በተሰራጨው አንድ ቪዲዮ ምክንያት በርካቶች እንዳዘኑበት እንግዲህ ተሰምቶ ነበር የሚታወቀው። እንግዲህ ከሚዲያ ጠፍቶ እንደነበር የሚታወቅ ነው። እንግዲህ ይህን ግለሰብ ያጋለጠው አንድ አዳማ የሚኖር ግለሰብ ነበር። በሱ ላይም ከፍተኛ ዘመቻ ደርሶበት እንደነበር የሚታወቅ ነው። የተጠረጠረው በተመሳሳይ ጾታ ፍቅር ነውና በጣም በሚዘገንኑ ቴክስቶች በሚዘገንኑ ሪካርዶች ቪዲዮዎች ነበር ጋዜጠኛ ሶፎንያስ እንግዲህ በርካቶች የወጣው ቪዲዮ ላይ እየተመለከቱ ሲተቹት የነበረው ሲያወግዙት የነበረው ይሄ ግለሰብ ከሶሻል ሚዲያ ለበርካታ ጊዜ ርቆ እንግዲህ በገዳምና በጸበል ርቆ አሁን ደግሞ ቤተሰቦቼ ይቅርታ ብሎ እንግዲህ በራሱ ማህበራዊ ድረገጹ ላይ አስፍሯል ማለት ነው። ወደ ሁለተኛው መረጃችን የምንሸጋገረው ወደ ተከበራችሁ ተመልካቾቻችን በሰሞኑ አሁን የቦክስ ስፖርት በሶሻል ሚዲያ እያደገ መምጣቱ የሚታወቅ ነው። ከዚህ በፊት የንቃተ ህሊናና የጆን የሚባለው ወንድማችን ላይ እንግዲህ እንደምታውቁት ታላቅ የሆነ በቦክስ ኢቨንት ተዘጋጅቶ በርካቶች እንደተሳተፉበት የሚታወቅ ነው። አሁን ደግሞ በጣም በሚገርም ሁኔታ ጆን እና ሴዶ ማርሻል ማለት ነው የቦክስ ግጥሚያ ወይ ደግሞ ኤምኤምኤ ፋይት እንደሚያደርጉ ተሰምቷል። እሱን ተከትሎ የሚሰሩትን ድራማ አጋልጣለሁ፣ የሚሰሩትን ድራማቸውን አጋልጣለሁ። ህዝቡ ምን ያህል ላይ እየተጫወቱበት እንደሆነ አጋልጣለሁ። ይሄን ዜና አዳምጠን እንጣ። አምልጫለው በነፃ አልወዳደርም ሲያምራችሁ ይቀር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም። ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለው መቼም አታገኙኝም ሲል መልእክቱንም አስተላልፏል። ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል። እስኪ ሙሉውን የሴዶ ማርሻል አርት ንግግርም ላስደምጣችሁ። አምልጫለው የምን ውድድር ነው? ውድድር በነፃ ያለባልሁኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልሁኝ ማለት ያው ኢሮፕ ገብቻለሁ ቱርክ ነው ያለው አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቀራ
ግን አንድ መስፈርት አለኝ። አንድ 20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ እመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያንዳንዱ የተከበራችሁ ዜና አቅራቢዎች ይሄንም ዜና እውነት አድርገው ሲያቀርቡት በጣም የሚገርመኝ እንግዲህ አልወዳደርም 20 ሚሊዮን መኪና 20 ሚሊዮን ቤት ካላመጣችሁልኝ ካላስገባችሁልኝ አልወዳደርም ይላል ሴዶ ማርሻል። ይሄ ምንድነው? ሶሻል ሚዲያ ማርኬቲንግ ይባላል። ሰው እንዲነጋገርበትና አጀንዳው እንዲሆን ይሄ የስፖርት ውድድር በተለይ የጆንና የሴዶ ማርሻል ቦክስ ሶሻል ሚዲያው እንዲያወራበትና አጀንዳ እንዲሆንበት የተሰራ እንጂ ሴዶ ማርሻል ሄዶ አምልጦ ምናምን ከሀገር ወጥቶ አልወዳደርም ፈርቶ ብር ካልሰጣችሁኝ ብሎ አይደለም። የተነጋገሩት ሐሳብ ነው። በቃ ያለቀ ምን ይባላል? ሶሻል ሚዲያ ማርኬቲንግ ይባላል። ሶሻል ሚዲያ ላይ ፕሮሞሽን በዚህ መልኩ ይሰራል። ሰው ግንፍል ሲል እስኪ በቃ በጣም ወሬና አጀንዳው እነሱ ላይ ትኩረት ሲያደርግ ምን ያደርጋል? ሰው የመግባት እድሉና ይሄን ፕሮግራም የማየት እድሉ በተለያዩ ማህበራዊ ሚዲያዎችም በቲክቶክ በሶሻል ሚዲያ በፌስቡክ ጨምሮ በገንዘብ ስለሚተላለፍ ፕሮግራሙ ሰው እንዲመለከተውና ሐሳቡን ትኩረቱን እዛ ላይ እንዲያደርግ የተሰራ ሶሻል ሚዲያ ማርኬቲንግ ነው። ባጭሩ ግን ህዝቡ ላይ የተጫወታችሁበት ህዝቡ በቃ ደንዝዟል። በጣም የሚገርመኝ ነገር በዚህ ጋር ኑሮ ውድነት፣ በዚህ ጋር ነዳጅ፣ ከዚህ ሽንኩርት፣ ከዚህ ጨው ኑሮ ላይ ጭብዝዝ ያለበት ሰው ቲክቶክ ስክሮል ሲያደርግ የሚውል ህዝብ ነው። ይሄን ህዝብ ላይ ተጫወቱበት። እንደኛ አይነቱ ግን መቼም አትሸውዱ ነው መቼም። በሰሞኑ በሶሻል ሚዲያ እሸቱ ዶንኪቲዩብ በሰራው ቪዲዮ ላይ በርካታ ሀሳቦች እየተነሱ ይገኛሉ። እንግዲህ የአባቶችን አርበላ በሚል በጣም በሚዘገንን ሁኔታ ይህንን ፕሮፓጋንዳ በተለይ በእስልምናውና በፕሮቴስታንቱ እምነታቸውን የማይወክሉ ሰዎች ሶሻል ሚዲያ ላይ ያራገቡት ይገኛሉ። ኦርቶዶክስን በወንጌል ማሸነፍ ሲከብዳቸው እንግዲህ እንደዚህ አይነት ቆርጠው እያወጡ ሶሻል ሚዲያ ላይ ያልተነገረን ተነገረ እያሉ ያልተባሉን ተባለ እያሉ እያስቸገሩ ነው የሚገኙት። እስቲ ዛሬ ክሮስ ቼክ የምናደርግበት ነው፣ እምነታችን የምናስከብርበት ነው። እንግዲህ በኦርቶዶክስ ላይ የተሰራውን ቅጥፈት ዛሬ እናስመልሳለን። እስቲ ቪዲዮንና የሚሰሩትን ሰዎች አዳምጠን እንምጣ። ልክመሰው አባ ምንም አይለኝም። ምንም አይደል። የአባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርብ ቁምጣጤ ደማልቅ መራራስ ጎነቹ ይሄ ይመለሳል አባ እንግዲህ ካልተቻለ መልሶ ወይ አልቻልኩም። እንደሰማችሁት ነው። ቪዲዮ ይሄን ይመስላል። እሸቱ ወደ አንድ ገዳም በመሄድ የሰራው ቪዲዮ አለ። ገዳማውያን አባቶች የሚበሉት ምግብ አለ። ባይዘው ይሄ የሚበሉት ምግብ ምንድነው? በኋላ እናስረዳዋለን። እስኪ ፕሮቴስታንቶች የሚያራግቡትን እንኳን የጌታ አደረገኝ ሙስሊሞች ደግሞ ዓለሙ ላይ እንኳን ያላውንኩ የሚሉ ኮሜንቶች በዚህ ቪዲዮ ላይ እየተሰራጩ ይገኛሉና እስቲ እንቀጥል። ደግሞ ጴንጤ የተናገሩን ሐሳብ የተወደደችው የእግዚአብሔር ዓመት ለደሆች ልሰብክ ለታሰሩትን መፈታትን ልሰብክ ቀብቶኛል አለ እና የተወደደችው ማለት መከራ የሌለባት የሰው ልፋትና ጥረት የሌለባት በእግዚአብሔር ጸጋና በእግዚአብሔር ምሕረት ብቻ የምንኖርባት ዓመት ማለት ነው። ትውልድ ሆይ በክርስቶስ ኢየሱስ የተመረቀልን አዲሱ መንገድ የራሳችን ልፋትና ጥረት የሌለበት በእግዚአብሔር ቸርነትና ምሕረት በእግዚአብሔር ጸጋ ብቻ የምንገባበት የምንኖርበት የተወደደች ዓመት በክርስቶስ ኢየሱስ ተባርኮልናል ተሰጥቶናልና አትሰቃዩ። ድንጋይ መሸከም የለም። እንደዛ አይነት ነገር ምግብ መብላት የለም። እናንተ ሸክማችሁ የከበደባችሁ ጫንቃችሁ ላይ ወጥቶ የሰው ስርዓት የከበደባችሁ አምልጡ እያለ ነው። ኢየሱስ ይወዳችኋል እያለ ነው። እንግዲህ እነዚህ ገዳማውያን አባቶች ምን እያደረጉ ነው? ዓለምን እኮ ነው በቃ የናቁት። ይሄ ዓለም ይሄ ብልጭልጩን ዓለም ስልኩን፣ ቲቪውን፣ ይሄ የፍቅር ጫጫታውን፣ መጠጡን ሁሉ ነገር ዓለም ትተው እግዚአብሔር ይሻለኛል ሰማይና ምድር የፈጠረው አምላክ ይሻለኛል ብለው ንቀው ጫካ ገብተው ገዳም ውስጥ ገብተው እየጸለዩ አንተ ዛሬ በልተህ የምታድረው በአባቶች ጸሎት ነው። አንተ ዛሬ በሰላም የኖርከው በአባቶች ጸሎት ነው። እንደዚህ ነዳጅ ተወዶ እንደዚህ ሽንኩርት አናት ላይ እየወጣ እንደዚህ ኑሮ ውድድ ብሎ በ10,000 እና በ5,000 ብር ማለት ነው ተባርከና በሰላም እየኖርክ ያለው በአባቶች ጸሎት አባት። አንዳንዴ ግራ ትጋባላችሁ። ቤታችሁ ተባርካችሁ አታውቁም? በእናንተ ኃጢአት መሰላችሁ? በአባቶች
ጸሎት እግዚአብሔር ምሮን ነው እንጂ እንደኛ ኃጢአት እንደኛ በደል ቢሆንማ ጠፍተን ነበር። ቤተሰቦቻችን ጠፍተን ነበር። አንተ ስለ ኢየሱስ ታወራለህ። አንተም ብለህ እንዴ ብላችሁ ስለ ኢየሱስ ስለ ክርስቶስ ስለ እግዚአብሔር ማውራት ትችላላችሁ እናንተ? በምን አቅማችሁ ነው የምትችሉት? እንዴ ይሄ የምትበላውን ጣፋጭ የሆነ ነገር ካልጣፈጠ እኮ አልበላ የምትል ሰው ነው። ፍርፍሩ እኮ ጨው ከሌለው አልበላ የምትል ሰው እኮ ነው። መኮረኒ እኮ ነጭ ሽንኩርት ካለው አልበላ የምትል ሰው እኮ ነው አንተ። አይደለም የተስተካከለ ምግብ ተሰጥቶ እናት አልጋ ላይ ተቀምጠ ዘና ብለህ እየኖርክ ዘፈታ ብለህ እየኖርክ ጨው ትንሽዬ ካነሰው አልበላም፣ በርበሬ ካነሰው አልበላም። እንዴ የሚገርም ምግብ እናት ሰጣ አልበላም የምትል ሰው እኮ ነው። እነዚህ አባቶች ግን እነዚህ ገዳማውያን ግን ይህንን ዓለም ንቀው ይህንን ዓለም ትተው ይህንን ብልጭልጩን ነገር ትተው እግዚአብሔር ይሻለኛል፣ ለሀገሬ ጸልያለሁ፣ ለህዝቡ ጸልያለሁ፣ በኃጢአት ለወደቀው ህዝብ እጸልያለሁ ነው ገዳም ገብተው እየጾሙ እየጸለዩ አምላካቸውን እያገኙ ወደ እግዚአብሔር እኛም እንድንቀርብ የሚያደርጉን ከዛም ባሻገር የሚመጣብንን መዓት እየመለሱልን ያሉ አባቶች ናቸው። ገብታችሁ ዩቲዩብ ቪዲዮ ሙሉ ሳትመለከቱ ሙሉ ሳትረዱት እሸቱ ዶንኪ ቲዩብ የአባቶችን አርበላ ብለ ቆርጣ አውጥታ ሶሻል ሚዲያ ላይ እያራገብክ ያለ አልহামዱሊላህ እኔ አላ ያደረገኝ ይመጣና ጴንጤው እኔ ጌታ ነኝ ይላል። የተወዛግ በዛም በዚህም መታችሁ ኦርቶዶክስን በወንጌል ማሸነፍ ይከብዳችኋል። ስለዚህ ያላችሁ አማራጭ የኦርቶዶክስ ስህተት መፈለግ ነው። እስቲ ትክክለኛውን ቪዲዮ አዳምጠን እንመጣለን። ለገመሉ ይባላል። እነሱ ጣበል በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉዳት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የለታሩን ሐሞቱን ለማሰብ አባቶቻችን ቅዱሳን ይሄን እየተመገቡ የክርስቶስ መከራ ያስታውሱበት ነበር። ምንድን ያለው አባቶች ይሄንን መንበላው የክርስቶስ መከራ በማሰብ ነው። ክርስቶስ የአብ ልጅ የድንግል ማርያም ልጅ ከሰማይ ሰማያት ወርዶ ዓለምን ያዳነበት ሚስጥር እያሰብን በጸሎትና በስግደት እየተጋን ዓለማቱን በፍቅር እግዚአብሔር እንዲዋጅ እግዚአብሔር ዓለማቱን በኃጢአት የወደቀውን ህዝብ እግዚአብሔር ይቅር እንዲል ይሄን የማይጣፍጥ ምግብ እየበላን ዓለምን እናስባለን፣ እግዚአብሔርን እናስባለን። ለክርስቶስ ፍቅር እኮ ነው ወደ ገዳም ሄዱት። የእግዚአብሔርን እኮ ህማም ለማሰብ እኮ ነው ወደ ጫካ የገቡት። ቆሎ እየቆረጠሙ እኮ ነው፣ ድቤ እየቆረጠሙ ምንም በአጃጅ 5-6 ፍሬ ባቄላ እየቆረጠሙ እኮ ነው የጸሎት እያደረጉ ያሉት። ይሄን ዓለም ንቀው ማለት ለማን? ለክርስቶስ። ለማን? ለእግዚአብሔር ፍቅር። አሁን እዚህ ጋር የአባቶችን በስነ ስርዓት አላዳመጣችሁ ትሄዳችሁ ገብታችሁ ቪዲዮውን ተመልከቱ። ይሄ የሚዘጋጀው ከምን እንደሆነ ተናግሯል አባታችን። ከምን እንደሆነ አይጣፍጥም። የማይጣፍጥበት ምክንያት ደግሞ ዓለምን እንዳያስታውሳቸው ይመራል። አንድ አጥቅም አሸቱ አያ አንዱ ሲቀምስ ምን ያህል እንደጎመዘዙ ታውቃላችሁ። ታዋቂው የዜና አቅራቢ ዴላን ፔጅ ወደ ሀገሩ መመለሱ ተሰምቷል። በዚህ ሀሳብ ላይ ሀሳብ እንሰጣለን። እስቲ የኤርፖርት የነበረው የፍቅር ሂደት አይተን ነበር። Bye, man. I'm gonna miss you. I'm gonna miss you, bro. I'm gonna miss you, but it won't be the last time, man. Definitely, bro. Thank you for seeing my country. Thank you for everything, Thank you bro. for coming here, for trusting me. I appreciate you. You're a very, very rare soul, bro. I just want to tell you that. An obsessed fella. I'm very obsessed with the success. Thank you for showing me around, Yeah, man. yeah. No one could have done it like you did it. Really, I thank you. appreciate you, and I Thank think you. we're going to be great friends. We Thank already you. are, bro. Yes, bro. We already are. It feels like we've known each other years. Love you, bro. እንግዲህ ከ19.8 ሚሊዮን በላይ ተከታይ የነበረው ዴላን ፔጅ ከ7 ቀን ቆይታ በኋላ ወደ ሀገሩ መመለሱ ተሰምቷል። ይህንም ተመልክቶ ቤተሰቦቻችን ሁለት ሀሳቦች ሲሰነዘሩ ቆይተዋል። የመጀመሪያው ሀሳብ እንግዲህ በርካታ ተመልካቾቻችን ወደ ሀገራችን መምጣቱና የተለያዩ የኮሪደር ልማቶችን ሀገራችንን በፊት ደግሞ በድህነት ስትነሳ የነበረችው ኢትዮጵያን በአዲስ መልክ ለማደስና በዓለም ደረጃ ያላትን የጠፋ ስም ለማደስ መምጣቱ እጅግ ተገቢ ነው። ሀገራችንን ማየቱ ተገቢ ነው። ለውጧን ማየቱ ተገቢ ነው የሚሉ በርካታ ሀሳቦች በዚህ ሀሳብ ይነሳሉ። በሌላኛው ሀሳብ ደግሞ ሀገራችን ብልጭልጫዋ ነገር ይበዛል፣ አላደገችም። ከተማው ተበለጨለጨ እንጂ ህዝቡ አላደገም፣ አሁንም ድህነት ውስጥ ነው
እንግዲህ ድህነት ውስጥ ያለውን ማህበረሰብ ነው ማሳየት ያለብን እንጂ ብልጭልጩን አይደለም በሚል በሁለት ሀሳብ ተከፍሎ እንግዲህ ሀሳብ እየሰጡ የሚገኙት እናንተ ሀሳባችሁ ወዴት ነው? ሀገራችን ለምታለች ወይ አድጋለች ወይ? አዲስ አበባ ብልጭልጭ አዲስ አበባ አድጋለች ወይ? አዲስ አበባ አድጋለች ወይ? ኢትዮጵያ አድጋለች ወይ? ምን ያህል ይሰማችኋል? መምጣቱ ጥሩ ነው ወይ? ሀገራችንን በዚህ መልኩ ተውባና ደምቃ ማየቱ ጥሩ ነው ወይስ የምትሉት እናንተ ናችሁ? ወይስ ደግሞ በሌላ ደግሞ ሌላም ፔጅ መምጣቱ